እንግዲህ ሩታ ዘፈን ወጣላት ተብሎ ምድር ተንቀጥቅጧል። ምድር ተንቀጥቅጧል። ተክቶኩ ዩቲዩቡ በጣም አብርሽ ጎርቷታል። አብርሽ ጥሏታል። አብርሽ ተወርቃለይ ብሎ ሰባብሮ ጥሏት ነበር። ነገር ግን ሩታ ጀግና ናት፣ ሩታ ጀግና ናት የሚል ዘፈን በእውነት ወጥቶላታል። ገረመኝ። የመዳም ቅመሞች አይስሩ እንጂ እኮ ከሰሩ በጣም ጀግና ናቸው። የኛ ጀግና እህት ማለት ነው። ለሩታ ይገባታል፣ በእውነት ይገባታል። እንኳን ይሄ ዘፈን ሌላም ነገር ይገባታል። በእውነት እኔ በጣም ነው ደስ ያለኝ። ምርጥ ዘፈን ወጥቶላታል። የኛ ጀግና ነብር፣ የነብሩ እህቶች ደግሞ የት ናቸው? ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቪዲዮአችን እስከ መጨረሻው ወዳችኋለሁ ማለት ነው። ዘፈኑ እንግዲህ አሪፍ ዘፈን ነው፣ አዳምጡት። በእውነት ነው የምላችሁ። ሩታ ጀግና ናት፣ ሩታ ጀግና ናት የሚል ዘፈን ነው። አብርሽ ሊጥላት ሞክሮ ነበር ግን አልጣላትም፣ ፎቅ አወጣት ተብላለች። እና እናንተ ሰው ሌላ ካስጥላችሁ ሲፈልግ መለካ ሊያነሳችሁ ሲፈልግ ነው ሰው ልጅ የሚዞርባችሁና ዛሬ ላይ እንግዲህ ሩታ ሀብቴ በእግሯ ቆማለች ማለት ነው። አንዳንድ ሰዎችም አብደዋል፣ ጨርቃቸውን ሊቀዱ ነው። ሩታ ጀግና ናት፣ አብርሽ ሊጥላት ብዙ ተንኮል ሸረበ፣ እሷ ግን አልወደቀችም፣ በጽናት አሸነፈች። ህዝብ ሁሉ ወደዳት፣ ፍቅሩን ሰጣት፣ ውሽማ ሄርሜላ እቅዷ ሸፈባት። ሩታ ጀግና ናት፣ ሩታ ጀግና ናት፣ እንዳለ ጸንታ በማዕበል ቆማ ክብሯን አስጠብቃ ሩታ ጀግና ናትና በእርግዝና ወራት መከራ ቢበዛባት ልጇን ይዛ ወጣች በጽናት አሸንፋት። ጀግና ናት፣ ሩታ ጀግና ናት፣ አብርሽ ሊጥላት ብዙ ተንኮል ሸረበ፣ እሷ ግን አልወደቀችም፣ በጽናት አሸነፈች። ህዝብ ሁሉ ወደዳት፣ ፍቅሩን ሰጣት፣ ውሽማ ሄርሜላ እቅዷ ሸፈባት። ጀግና ናት። እንግዲህ ሩታ ዘፈን ወጣላት ተብሎ ምድር ተንቀጥቅጧል። ምድር ተንቀጥቅጧል። ተክቶኩ ዩቲዩቡ በጣም አብርሽ ጎርቷታል። አብርሽ ጥሏታል። አብርሽ ተወርቃለይ ብሎ ሰባብሮ ጥሏት ነበር። ነገር ግን ሩታ ጀግና ናት፣ ሩታ ጀግና ናት የሚል ዘፈን በእውነት ወጥቶላታል። ገረመኝ። የመዳም ቅመሞች አይስሩ እንጂ እኮ ከሰሩ በጣም ጀግና ናቸው። የኛ ጀግና እህት ማለት ነው። ለሩታ ይገባታል፣ በእውነት ይገባታል። እንኳን ይሄ ዘፈን ሌላም ነገር ይገባታል። በእውነት እኔ በጣም ነው ደስ ያለኝ። ምርጥ ዘፈን ወጥቶላታል። የኛ ጀግና ነብር፣ የነብሩ እህቶች ደግሞ የት ናቸው? ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቪዲዮአችን እስከ መጨረሻው ወዳችኋለሁ ማለት ነው። ዘፈኑ እንግዲህ አሪፍ ዘፈን ነው፣ አዳምጡት። በእውነት ነው የምላችሁ። ሩታ ጀግና ናት፣ ሩታ ጀግና ናት የሚል ዘፈን ነው። አብርሽ ሊጥላት ሞክሮ ነበር ግን አልጣላትም፣ ፎቅ አወጣት ተብላለች። እና እናንተ ሰው ሌላ ካስጥላችሁ ሲፈልግ መለካ ሊያነሳችሁ ሲፈልግ ነው ሰው ልጅ የሚዞርባችሁና ዛሬ ላይ እንግዲህ ሩታ ሀብቴ በእግሯ ቆማለች ማለት ነው። አንዳንድ ሰዎችም አብደዋል፣ ጨርቃቸውን ሊቀዱ ነው። ግን በዚህ እድሜ ያልተሰራ በዚህ ወጣትነት ያልተሰራ ይሄ ጉልበት አይገኝም። በነገራችን ስሩበት። እሺ ዝም ብላችሁ እየተኛችሁ አልጋ አትዝበሩ። ንገሪያቸው ተነሱ፣ ስሩ፣ ያቅማችሁን ተሯሯጡ። የለፋ ደግሞ መቼም እንትን አይልም፣ አይወድቅም፣ ያገኛል፣ የልፋቱን ያገኛል። ሶ በርቱ። እንደዛ ናችሁ እንዴው? ኦኬ። እና ሰምታችኋል። ወጣቶች ታዳጊዎች እንደኔ እንደሷ የሆናችሁ ሰዎች ስሩ፣ ሰራ አድርጉና እንቆሰዋለን ማለት ነው። እና ዛሬ ግን ያው እንደናንተ ነግሬያችኋለሁ ለሩታ እንግዲህ ዛሬ የመጣሁት ፋሚሊ የሩታ ፋሚሊዎች ላይክ፣ ሰብስክራይብ። ሩታዬ እኮ ዘፈን ወጣላት። አብርሽ ብዙ ነገር ሸርቦ ብዙ ነገሮችን ቀምሞ ሩታን ለመጣል ሩታን ለማስጠላት ህዝቡን ለማስጠላት የሰራው ስራ ለራሱ ላይ ባቡ ተጠመጠመበት የሚል ሙዚቃ ሩታ ጀግና ናት፣ ሩታ ጀግና ናት የሚል ሙዚቃ ወጥቶ እናንተ የኛ ጀግና የመዳም ቅመም ማለት ነው። አንቺ ትለያለሽ፣ ይሄ ሙዚቃ ያወጣሽው ማለት ነው። የኛ ብርቱ ሴት ሩታ ጀግና ናት። አበጋዝ ብዙ ነገር ቀምሞባት ነበር፣ ብዙ ነገር ሰርቶባት ነበር። ነገር ግን ለመጣል ነበር። እሷን ፌነስ አደረጋት። እሱ በሰራው በቀል እሱ በሰራው ስራ ሩታዬ በቃ ዘፈን እስከሚወጣላት ደርሳለይማ ማለት ነው። ላይክ አድርጉ እንግዲህ ደስታችን የጌሙንም እነ ፈረንጁ ሰብራይዝ ምናምን በቃ በስቅልጥ ያለ ነገር አለ። ወደፊት ጠብቁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ግሪስ ፋሚሊዎች የሩታ እህቶች ሰላም ብያለሁ። እንዴት ናችሁ? ደህና ናችሁ? እኔ ጋር ሰላም ነው።
ዛሬ የመጣሁት እንግዲህ በትናንትናው ጌም ማለት ነው ብዙ ሰው ተናዷል። ብዙ ሰው ድራማ ቅጥል ነው ያለው። እናንተ አበጋዝ እኮ ተዋረደ በራሱ ፍታው በራሱ ወደ እሱ ነው የተዋረደው። ለካ የምሩ ለታለካ ከሩታ ጎን እንደሆኑ አሳይተውናል። ግሪስ ፋሚሊዎች የድሮዎቹ አሳይተውናል። አብርሽ ወደስ እንደሌለው ሙሉ 100% ተረጋግጧል ማለት። አንድ አንበሳ ሰው ልጅ አይወርድለትም። እንደው ለራሱ እንኳን አንድ አንበሳ አይወርድለትም። ለውሽሚት ውርደት ማለት ይሄ ነው። በእውነት ነው የምላችሁ። በጣም ነው የገረመኝና እናቷ ቢላ ያፍ ዘመድ ይገባ የማይገድ ትላለችና እናቴ ለካ ባፍ ብቻ እንጂ በቁም ነገር ዜሮ እንደሆኑ በእውነት ነው የምላችሁ። እኔ በተግባር አይቻለሁ። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቪዲዮአችንን እስከ መጨረሻ አውልን። እኔ በጣም የገረመኝ የሩታ እህቶች ጀግና በመሆናቸው በጣም አላቅም። እናንተ ሰው ልጅ ለካ መውደድ ማለት እንደዚህ ነው እንዴ? ያ ረብ ገንዘብ ሳይሆን የሰው መውደድ ስጠይ በሉ። ገንዘብ አይደለም የሰው ልጅ ሰው የሚያደርገው፣ የሰው መውደድ፣ የሰው ፍቅር የሰጣችሁ እንደሆነ በጣም ዓለም ነው የሚወዳችሁ። በእውነት ነው የምላችሁ። ሩታ ማለት እቺ ህፃን ልጅ ምን አድርጋላቸው ነው ለህዝቡ ነው ያልኩት። በቃ እኔ ግዴመመኝ ለራሱ በጣም አስገረመኝ። እንዳለ አንቀጠቀጠችው። ቲክቶኩንም ሚዲያውንም ሁሉንም ውሽሚት ግጥም በግጥም ተገጠመላት። ያንቺ የሰው ባል ማታለልና የሰውን ባል የሚጠብስ ሴት እንዴት አለ ውርዴት ነው እናንተ። በአደባባይ ስትነገሩ ደግሞ ያማል። ግን የሰው ባል የምትቀሙ ሴቶች፣ ለሰውን ባል ሄዳችሁ ቸክ የምታረጉ ሴቶች ግን እናንተ ውስጣችሁ ጤነኛ ነው? ምን አይነት ሙራን አላችሁ? ግን እነሱን የሚስታቸውን ትተው ወደ እናንተ ሲመጡ ምን አይነት ስሜቱ ምንድነው? ግን እስኪ ንገሩኝ በኮሜንት። በእውነት እኔ የተነካካ ነገር ወደ ላይ ይለኛል። እንዴት እንኳን ለራሴ አይደለም ለኔ ለጓደኞቼ የተነካካ ነገር እንዲያገቡ አልፈልግም። ግን ምን መሰላችሁ? አንድ ሰው ሚስቱ ተሞተይበት የሆነ ምክንያት ኖሮስ ደግሞ ተፋተው ተለያይተው እያሉ ከሆነ ግዴታ አንድ ሰው በአንድ ሴት አተፈረመም። ህግ አለን። ተፋተው ተለያይተው ቢኖሩ ያ ሰውዬ ቆመ ቅር አይባልም። ሴቲቱም አታግቢ አትባልም፣ ታገባለች። ግን በባል ላይ ባል አብሶ ክርስቲያን ሆኖ በክርስትና ደግሞ አንድ ለአንድ ነው እንጂ ሁለት ይፈቀዳል እንዴ? ግን አይፈቀድም። እኔ እንደማውቀው ክርስቲያኖች እኔ አሁን ባሌ ግዴታ አገባለሁ ካለ ካስተዳደረኝ ግዴታው ነው ያገባል። አንባገረው ማለት አልችልም። ህግ ነው፣ ሸሪዓችን ነው። ግን የዚች ደግሞ የባሰ እኔ ይሻላልሁ ልጅህን ተውና እኔ ጋና እኔ ቤት አገዛልሃለሁ፣ እኔ ፈርሽልሃለሁ፣ እኔ እችላለሁ ቤቱ ወጩን፣ አንተ ቁጭ ብለህ ብቻ የኔ ባልሆነ የምትል ሴት እቻውን ጤነኛ ናት? እንደ ሴት ነው የምላችሁ፣ እንደ ሴት። እኔ ሴት ልጅ በራሷን ብትተማመን በጣም ደስ ይለኛል። ግን ለወንድ ትሰጥ ደስ አይለኝም። ወንድ ነው፣ ለፍቶ ጥሮ ሲያመጣ ነው የሚያከብራችሁ። ሴት ልጅ የፈለገውን ገንዘብ ተሰጠችው በኋላ የፈለገውን ከተጫወተባት በኋላ ተፋት እንደሚሄድ ነው የማውቀው። እኔ ይሄ ቋንቋም ወሬም አይደለም፣ በደረጃ ነው የምነግራችሁ። በእውነት ነው የምላችሁ። የእናንተን ገንዘብ የበላ ወንድ ለትዳር አይፈልጋችሁም። ዱባይ ላይ ስንት ሴቶች ናቸው ብራቸውን ከፍለው አምጥተው ዛሬ ላይ ብሬን ከፍዬ 300,000 ብር ከዳኝ የምትል ስንት ሴት ናት? ሳዑዲ አረቢያ ላይ በባህር 7,000 ድርሃም አምጥቸው ሪያል አምጥቸው ብሬን በልቶ ሌላ ሴት ሄደ የምትለው ስንት ሴት ናት? በጣም ብዙ ሴቶች አሉ። ያን ነገር እኔ እየቆጨኝ በአደባባይ ደግሞ ቤት እገዛልሃለሁ ለኔ ባልሁን ልጅህ ያድጋል ልጅህን ለማያት አልከለክልህም እያለች የምትማጠን ሴት መጣች በአደባባይ። ለእንዲህ አይነት ሴት እኔ ምንድን ነው የምለው? በእውነት አምላችሁ እና ዘፈን ቢወጣላት እኔ አይገርመኝም። በእርግዝናዋ የጣላት ወንድ በእርግዝና ነው ወልዳም ይሄው አሳድጋ 7 ወር 8 ወር እየሆነው ነው ልጅው። በእግሩ ሊሄድ ነው ቁጭ ብሏል። ጠንክራ አሳየች። ወለት ፋሚሊ ይሄ ምንድነው? ጀግና ናት ሩታ፣ ጀግና ናት ብትባል አያንሳትም። ብቻዋን ይሄ ሁሉ ተጋፍጣ በሚዲያ እያሽላሉ በሚዲያ እየተቃቀፈ ይሄን ሁሉ ችላ ቆማ አሳየችን እኮ። ጀግንነቷን እኮ አየን። በእውነት ነው የምላችሁ። ማነው ወንድ ሲኒ እንደዚህ ሰው ልጅ እኮ አግብቶ ቢፈታም ቢያገባም ሌላም እኮ እንደዚህ ያሽቃበጠ የተላላሰ እኮ አይደለም ያሳየን።
በቤቱ በክብር አግብቶ አንድ ሰው ይወልዳል። በሚዲያ ላይ ግን ስሜቱ ከባድ ነው። ከአንድ ባላችሁ ከሌላ ሴት ጋር ሲላጣጠፍ ውርደት ሲከናነብ፣ ትናንትና ሩታ ያለቀሰችው ምን መስሏችሁ ነው? ደስታም ነው። ጓደኞቿ እህቶቿ አስደስተዋታል። ግን አብርሽ ደግሞ ሲሰበር አትወድም። የመጀመሪያ ባሏ አይደለ? ተሰብሮ አንገቱን ደፍቶ ሲወጣ ተሰምቷት ነው። እኔ ጋር ቢሆን ኖሮ እሱ ነበር አሸናፊ ብላ የተሰማ ስሜት ነው ብዬ ነው ያሰብኩት። እኔ በእውነት እኔ ለራሱ አልቅሻለሁ። አላህ ክብሩን ከወሰደበት ደረጃውን ከወሰደበት አንድ ሰው የቀኙን በግራ ካረገበት የግራውን ወደ ቀኝ እንዲመልስለት ዱዓ ማደርገው እኔ ማለት ነው። በእውነት ነው የምላችሁ። የሰው ልጅ እንዴት ነው ተሞቀ ቤቱ ካማረ ቤቱ የሆነ ለሰው ጥቅም ብሎ ለሰው ልጆች እንዲሰሩ ብሎ እሱ ከሌላ ሴት ጋር ሲሄድ ክብሩን ዝቅ አድርጎ ነው። ወጣት እንዲሰራ ጠብ እንዲፈጠር ክፍተት እንዲፈጠር የፈለገው በምክንያት ነው። ወዶ ፈቅዶ አይደለም መቼስ። በእውነት ነው የምላችሁ። ስለዚህ ሩታዬ ሁሉንም ብትንትን አደረገቻቸው። በእውነት ነው የምላችሁ። በጣም አደገኛ ሴት ናት። በቃ አረካቷ ሁሉ ነገሯ እቤቷ የሰራችው ምግብ ደግሞ መግቢያ ላይ አደርግላቸዋለሁ። ምግብ እንደ እናቱ ነው የሰራችው። ግን ያ ቡና እንትን ቤት ሄዳ ካፌ ወስዳ የጋበዘችው አይታችኋል። የተለቀቀው ቪዲዮ ለበዓል እንኳን ቡና በስርዓት አላፈላች የሜዳ አህያ ማለት ነው። ሩታ ግን በቤቷ ሰብስባ ጓደኞቹን፣ ወንድሞቹን፣ የአብሮ አደጎቹን፣ የአገሯን ልጆች በሙሉ ነው የጋበዘችው። የጎዳናው ልጆች በሙሉ ነው ያፈጠሩት እዛ ማለት ነው። ይሄ ለራሱ ለሴትነት በቂ ነው። እሱ ግን አንዲት ባለጌ ሴት ጋር ትንዘላዘል ክብሩንም ልጁንም ሁሉንም ትቶ በእውነት ነው የምላችሁ በጣም ነው ያፈርኩት። እንደዛ ጀግና ትችላለህ